አንብብልኛ ይሄ ምን ይላል? ኢትዮጵያስ ኤሌክሽን ፕሮሰስ ኢዝ ፒስፉል ክሬዲብል ኤንድ ኦርደርሊ። ኡሁሩ ኬንያታ የአፍሪካ ህብረትን የምርጫ ታዛቢ ተልእኮ የመሩት በዛሬው ዕለት የሰጡት መግለጫ ነው። ያው በዚሁ መግለጫ የዛሬ ፕሮግራሜን ጀምሬያለሁ። የምስራች ይህ አስደሳች ዜና የኢትዮጵያን የወደፊት ተስፋ የሚወስንና ኢትዮጵያኖች በሰላም ወደ ልማት ወደ እድገት የሚጓዙበትን ሁኔታ የሚፈጥር ነው፣ ወይም ለዚህ ምቹ ሁኔታ የፈጠረ ነው። ሌላው ደግሞ ያው እዚህ ተመልከት እንግዲህ ይቀጥላል። የአውሮፓ ህብረትና ብሪታንያ ለኢትዮጵያ ብሔራዊ ምርጫ ቦርድ እንኳን ደስ ያላችሁ መልእክት አስተላለፉ ይልና ግንቦት 26 2018 ዓ.ም የአውሮፓ ህብረትና ብሪታንያ ለኢትዮጵያ ብሔራዊ ምርጫ ቦርድ የእንኳን ደስ ያላችሁ መልእክት አስተላልፈዋል። በኢትዮጵያ የብሪታንያ ኤምባሲ ባወጣው መግለጫ ኢትዮጵያ ያካሄደችው 7ኛው ጠቅላላ ምርጫ የድምፅ መስጠት ሂደት በስኬት በመጠናቀቁ ለኢትዮጵያ ብሔራዊ ምርጫ ቦርድ የእንኳን ደስ ያላችሁ መልእክታችንን እናስተላልፋለን ብለዋል። እንግዲህ ለእጩ ተወዳዳሪዎች፣ ለሲቪል ማህበራት ታዛቢዎች፣ ለበጎ ፈቃደኞች፣ ለምርጫ አስፈጻሚዎችና ምርጫው ስኬታማ እንዲሆን ጊዜያቸውን ለሰጡት ሁሉ ያለውን ድጋፍና አድናቆት ገልጿል። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የታዛቢ ቡድኖች የነበራቸውን አስተዋጽኦ በበጎ እንቀበለዋለን ብሏል። የአውሮፓ ህብረትን ባወጣው መግለጫ የውላችሁ በኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ ግንቦት 24 2018 ዓ.ም 7ኛው ጠቅላላ ምርጫ መካሄዱን በደስታ እንቀበላለን። ለምርጫው መሳካት አስተዋጽኦ ያበረከቱትን የኢትዮጵያ ብሔራዊ ምርጫ ቦርድ፣ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች እጩ ተወዳዳሪዎችንና የሲቪክ ማህበራት ተዋናዮችን ጥረት እናደንቃለን። የአፍሪካ ህብረትና የምስራቅ አፍሪካ በይነ መንግስታት ባለስልጣን ኢጋድ ደግሞ እንደ ዓለም አቀፍ ታዛቢዎች የተጫወቱትን ወሳኝ ሚና እንገነዘባለን። የታዛቢዎችን ሪፖርት በጉጉት እንጠብቃለን ሲሉ እንግዲህ አስቀድመው እነዚህ ወገኖች መግለጫ አውጥተው ነበረ። ወደ ሌላው መረጃ ስናልፍ ወደ ቀጣዩ ማለት ነው፣ ከዚሁ ከምርጫ ጋር ወደ ተያያዘው ይሄንንም እንግዲህ ትመለከታለህ። የአፍሪካ ህብረትና የኢጋድ ምርጫ ታዛቢዎች ቡድን መግለጫ ሰጥተዋል እና አስቀድመው እነዛ የአውሮፓ ህብረት እንጠብቃለን ያለው መግለጫ ይሄው ተሰጥቷል። ምን ይላል? የኢጋድ የምርጫ ታዛቢ ቡድን በኢትዮጵያ 7ኛውን አጠቃላይ ምርጫ ላይ የመጀመሪያ ደረጃ ሪፖርቱን ይፋ ማድረጉን ምክንያት በማድረግ የወጣ መግለጫ ነው። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የኢትዮጵያን 7ኛ ጠቅላላ ምርጫ አስመልክቶ የሚከተለውን ሪፖርት ይፋ አድርጓል። ከኢትዮጵያ መንግስትና ከብሔራዊ ምርጫ ቦርድ በደረሰን ጥሪ መሰረት 26 አጭር ጊዜ ታዛቢዎችን ያቀፈ ቡድን በማሰማራት ሂደቱን ስንከታተል የቆየ ነን ይላል እና ይሄ በተቋሙ አማካይነት ሂደቱ ክትትል ሲደረግበት ቆይቷል። በምርጫው የታዩ አስተዳደራዊና ቴክኖሎጂያዊ ማሻሻያዎችን እናወድሳለን ብሏል። ይቀጥላል። ከኢትዮጵያ መንግስትና ከብሔራዊ ምርጫ ቦርድ ለምርጫው ስኬት የተደረጉ ጥረቶች እና የተሰሩ ስራዎችን በሙሉ እናደንቃለን። ግንቦት 24 ቀን 2018 ዓ.ም በተካሄደው በዚህ ምርጫ ወቅት የተወሰኑ የፖለቲካና የጸጥታ ተግዳሮቶች ማጋጠማቸው ሪፖርቱ ጠቅሷል። ያው ማነው የጸጥታ ተግዳሮት የሚፈጥረው የታወቀ ነው እና በዚህ ውስጥ ሆኖ ነው እንግዲህ ምርጫው የተካሄደው። በዚህ ምክንያት ምርጫው ሊካሄድ ከነበረባቸው 547 የምርጫ ክልሎች ውስጥ በ501 ላይ ብቻ የተከናወነ ሲሆን በአጠቃላይ በ52044 የክልልና የከተማ አስተዳደር ምክር ቤት ምርጫ ጣቢያዎች ድምፅ ተሰጥቷል። የኢጋድ ታዛቢ ቡድን እንግዲህ ባወጣው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ የዘንድሮውን ምርጫ በማዘጋጀትና በማስፈጸም ረገድ ያሳየውን ከፍተኛ አስተዳደራዊና ተግባራዊ አቅም እናደንቃለን ብሏል።
ቦርዱ በአስቸጋሪ ሁኔታዎች ውስጥ ቢሆን በ501 የምርጫ ክልሎች ውስጥ ወደ 52,000 የሚጠጉ የምርጫ ጣቢያዎችን በተሳካ ሁኔታ ስራ ላይ ማዋል መቻሉ ቡድኑ በሪፖርቱ አቅርቧል። ለአፈጻጸሙ አድናቆቱን ገልጿል። እጅግ በአስቸጋሪ ሁኔታ ውስጥ የተካሄደ ምርጫ ፈታኝ ቢሆንም ይህን ፈተና ተወጥቷል ብሎታል። በተለይ በምርጫ ሂደት ላይ የተስተዋሉ ዘመናዊ አሰራሮች የኢጋድ አድናቆት እንዳተረፉ ነው ሪፖርቱ የሚያመለክተው። ከነዚህ መካከል በጂኦግራፊያዊ መረጃ ስርዓት GIS ላይ የተመሰረተ የምርጫ ጣቢያዎች ካርታ ዝግጅት፣ የተደባለቀ ሃይብሪድ የመራጮች ምዝገባ ስርዓት አጠቃቀም፣ በሀገር ውስጥ ለተፈናቀሉ ዜጎች እና ለሀገር መከላከያ ሰራዊት አባላት የተዘረጉ ልዩ የድምፅ አሰጣጥ ማዕቀፎች ይገኙበታል ይላል። እነዚህን አዳዲስ የፈጠራ ስራዎች የምርጫ ሂደቱን ለማዘመን ይበልጥ ተደራሽ፣ አካታችና ቀልጣፋ ለማድረግ ከፍተኛ አስተዋጽኦ ማበርከታቸውን ታዝበናል፣ እናም እናደንቃለን ብሏል። በተጨማሪም የመራጮች ግንዛቤን ለማሳደግ በተደረገው ጥረት 169 ድርጅቶች የመራጮች ትምህርት እንዲሰጡ እውቅና የተሰጣቸው ሲሆን 114 ያህሉ ደግሞ ለስራው የሚያስፈልጋቸውን የፋይናንስ ድጋፍ ማግኘታቸውን በሪፖርቱ ተመልክቷል። ኢጋድ ይህ የምርጫ ሂደት በቀጠናው ያለውን ግልጽነትና ዲሞክራሲያዊ ትብብር ለማጠናከር ታላቅ እመርታ መሆኑ ነው ያስታወቀው። እደግመዋለሁ። ኢጋድ ይህ የምርጫ ሂደት በቀጠናው ያለውን ግልጽነትና ዲሞክራሲያዊ ትብብር ለማጠናከር ትልቅ እመርታ ፈጥሯል ብሏል። እንግዲህ ምን ታደርገዋለህ? ምንድን ነው አሁን እንግዲህ ከዚህ በኋላ ይሄን ነገር ምን አስተያየት ትሰጣላችሁ? በዚህ ላይ ምን አይነት ኔጌቲቭ ነገር ማውጣት ይቻላል ከዚህ ውስጥ? ይሄን ያሉት የኢትዮጵያ መንግስት አይደለም ወይም ምርጫ ቦርድ አይደለም። እንግዲህ በዚህ በምርጫ ሂደት ትዝብት ላይ ወይም ምርጫውን ሂደት ሲታዘቡ የነበሩ አካላት ናቸው። ስለዚህ ድል ማድረጋችንን በደንብ ተረድተን ድላችንን እናጣጥም። አይመስላችሁም? ልናጣጥመው የሚገባ ድል ነው። ይሄን ማደብዘዝ አትችልም። የኢትዮጵያዊ ሆነው የሀገራቸው በጎ ነገር የሚያስጠላቸው፣ ቅናት የሚያቃጥላቸው ወገኖች ይሄ ያንጨረጭራቸዋል። ምንም ማድረግ ግን አይቻልም እና የአውሮፓ ህብረትና አጋር ሀገራት የ7ኛውን ጠቅላላ ምርጫ ሂደት አድንቀዋል ይላል። እዚህ ደግሞ ሜየር ኦፊስ አዲስ አበባ የወጣው መግለጫ ማለት ነው። የእነሱን መግለጫ መሰረት አድርጎ የአውሮፓ ህብረትና አጋር ሀገራት ግንቦት 24 2018 ዓ.ም የተካሄደውን 7ኛውን ጠቅላላ ምርጫ አድንቀዋል። ምርጫውን አስመልክተው መቀመጫቸውን አዲስ አበባ ካደረጉ የህብረቱ አባል ሀገራትና በኢትዮጵያ የካናዳ፣ የኖርዌይ እና ስዊዘርላንድ ኤምባሲዎች ከህብረቱ ጋር ሆነው የጋራ መግለጫ አውጥተዋል። ሀገራቱ በመግለጫቸው የኢትዮጵያ ብሔራዊ ምርጫ ቦርድ፣ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ እጩዎችና የሲቪል ተቋማት ጠቅላላ ምርጫው በስኬት እንዲካሄድ ያደረጉትን አስተዋጽኦ አድንቀዋል። ያው ምርጫው በስኬት ተካሂዷል። ለዚህ ደግሞ እነዚህ ቡድኖች ያደረጉትን አስተዋጽኦ አድንቀዋል። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድም በምርጫው ላይ ለነበራቸው የታዛቢነት ሚና እውቅና እንደሚሰጡ ሀገራቱ ገልጸዋል። ስለዚህ እነዚህ የታዛቢ ቡድኖች የሚሰጡት አስተያየት ወይም ስለ ምርጫው የሚያወጡት መግለጫ ተቀባይነት እንዳለው ይሄ አውሮፓ ህብረት ቡድን አስታውቋል። ስለዚህ የመጀመሪያ ዙር ሪፖርታቸውን አውጥተዋል። ሌላው ሪፖርት ይቀጥላል። ስለዚህ ምርጫው ፍትሃዊ፣ ዲሞክራሲያዊ እና ነፃ እንደሆነ በብዙ አፈጻጸም ሂደቱም ፈተና የበዛበት ቢሆንም ፈተናውን ለማለፍ የተደረጉ ጥረቶች አፕሪሼት ተደርገው ደምረህ ቀንሰህ በደንብ አድርገህ ስትመረምረው ምርጫው በስኬት
ተጠናቋል። የታለመለትን ግብ መጥቷል። ተመረጠ ደግሞ ያው የኢትዮጵያ ሕዝብ የሚያውቀው ነው። ያው የምርጫ ቦርድን መግለጫ መጠበቅ ነው። ግን ዋናው ነገር የኢትዮጵያ ሀገረ መንግስት ለማፍረስ በዚህ በምርጫ ሰበብ የኢትዮጵያን ሰላም ለማወክ ሀገሪቱን ለመበጥበጥ በአመፅ በነውጥ ወደ ስልጣን ለመምጣት በአመፅ በነውጥ ወደ ስልጣን ተመጥቶ ደግሞ የተረጋጋ አገር አይኖርም። አንደኛ ወደ ስልጣን የሚመጣው ኃይል እርስ በርሶ የሚጨፋጨፍ ነው። ሁለተኛ ደግሞ በብዙ ቦታዎች የከሌ ደጋፊ ነህ እያለ የሚወስዳቸውን እርምጃዎች አይተናል። ምርጫ አትመርጥም እያለ ቦምብ የሚወረውር ጠላት ነው ተቀባብሎ ወደ ምርጫ እመጣለሁ ብሎ ሲሯሯጥ የነበረውና ለማንኛውም እንኳን ደስ ያለን በድጋሜ ማለት ነው። ያው ምርጫው የተሳካ ትክክለኛ እንደሆነ እና ደግሞ ለምርጫው ስኬት የተደረጉ ጥረቶች ጭምር የተደነቁበት ሁኔታ ነው። ኢትዮጵያ ቀጥላለች። ቀጣዩ ጊዜ ብሩህ ነው። የመንግስት ስራውን ቀጥሏል። ያው ትናንትና እንደሰማችሁ ጠቅላይ ሚኒስትሩ አዳዲስ ፕሮጀክቶችን ወደ ማስመረቅ ገብተዋል። አዳዲስ ራዕዮቻችን ይሳካሉ እና ኢትዮጵያ ታሸንፋለች፣ ትበለጽጋለች፣ ወደ ከፍታ ትወጣለች። ጠላቶቿ እሷ ወደ ከፍታ በወጣች ቁጥር ቁልቁል ይወርዳሉ። የባዕዳን ተላላኪ ሆነው ይሄን ምርጫ ሊያደናቅፉ ይሄን ብሩህ ህይወታችንን ሊያጨልሙ የተንቀሳቀሱ ኃይሎች ጨልሞባቸዋል። የተለያየ መፍጨርጨር ቢያደርጉም የትም አይደርሱም። ከዚህ የበለጠ አደጋ ሊሆኑ ስለማይችሉ ኢትዮጵያችን እንኳን ለዚህ አስገራሚ ድል እንኳን ለዚህ ስኬታማ የምርጫ አፈጻጸም በቃች። በሌላ ፕሮግራም እስከምንገናኝ እኔም የዛሬ ፕሮግራሜን በዚሁ አጠናቅቃለሁ። ሰላም።